ይወላችሁ አንድ ነገር ልንገራችሁ ምድረ ሙጃ ማለት ነው የዚህ ልጅ ተከታይ መሆናችሁ የሌሎቻችሁ የሚወራ ታሪክ የለውም በነገር የሚወራ ታሪክ የላችሁም ሲጀመር የሚወራ የሚነበብ መጽሐፍ አይደለም ታሪካችሁ አንድ ነገር ልንገራችሁ ግፋቢል አከሌ ካከሌ ጋር ነበረ ወይ ማስታወቂያ ሰሰሩ ታሳያላችሁ ከዛ በኋላ እህቴ እሰይ ላያቸው በቃ ይሄንን ነው ከዛ ያለፈ ነገር የለም ማህይም ነው የትም አይደርስም ያ የሚጻፍላቸው ኢትዮጵያ ውስጥ ጀግና ምሁሮች አሉ ስለነሱ ታሪክ ተወርተው የማያልቅ ኢትዮጵያ ልጆች አሏት እንደነ ኃይሌ ገብረስላሴ ያ በተለያየ ዘርፍ ታሪክን ይሰሩ በጣም ብዙ ሰዎች አሉ በጣም ብዙ ወጣቶች አሉ ብዙ ልጆች አሉ ግፋቢል የእናንተ ምንም በቃ ምንም እሱ ብቻ አይደለም ብዙዎቻችሁ ምን ታሪክ አላችሁ ቢባል ምንም ታሪክ የላችሁ ምንም only you know በቃ የሆነ በቃ ታይቶ መጥፋት ሁላችሁ ታይቶ መጥፋት ነው እኔ በጣም የሚገርመኝ ምን ነው ታውቃላችሁ በአሁን ሰዓት ቪው ይኖረው እንጂ አንድ ሰው ምን ይኖረው ዕውቀት ይኖረው ገንዘብ ይኖረው ምን ይኖረው ማንም እንትን የሚል የለም ቼክ የሚያደርግ የለም you know ቼክ የሚያደርግ የለም ይማር አይማር ቼክ የሚያደርግ የለም ይስራ አይስራ ፋሚሊ ባክግራውንዱ አሪፍ ነው እሱ ፋሚሊ ግሩንድ ያድርግ ሃይማኖት ይኖረው ምን ይኖረው ምንም ነገር ብቻ ብሎ ብቻ ፎሎ ይኖረው ከዛ በኋላ አምባሳደርም ይሆናል ያገር መሪም እንዳታረጉ ትልቁን ሲላችሁ ይሄ ነገር በራሱ ጊዜ አበስ ገበርኩ ጌታ እንኳን ጸጉሬ ያልሆነ anyway የሚያሳዝነው ደግሞ እንደዚህ አይነቱ ሙጃ ማለት ነው የእንቁርቲን ከንፈር ይበላል የኔን ደግሞ ዊጌላሽ እየበላው ነው you know ከዛ ደግሞ እንደዚህ አይነቱ ደግሞ ይመጣና እዚህ ጋራ ያ የኢትዮጵያ ህዝቦች ብሎ የተሰጠውን አላማ ይዞ መጥቶ እዛ የጄፍ ኤፕሰን ልጅ አዶናይ ጄፍ ኤፕሰን ልጅ ታርጌት ያደረገው ደግሞ ህፃናት ወደ ህፃናት ሲነቃበት ደግሞ ወደ ወጣቶች ወደ ትልልቆች ጄፍ የጄፍ ኤፕሰን ልጆች በተለያየ ጊዜ ወደ ኢትዮጵያ የገባችሁ we know you በማን ክሬት ተደርጋችሁ እናንተ እኔ አሁን እንዲያውም ሳስበው እናንተ የጌም አይደላችሁም እንትንም አይደላችሁ ምንድነው የሚባለው አይደላችሁም ማታ ቁጭ ብዬ ቪዲዮዎችን እያየ የድሮ ቪዲዮ ሳይ you know ጌናቸው እንዳለን አንዳንዶቹ እንግዲህ እንደምታዩት ቦይፍሬንድ ገርልፍሬንድ ሜሪጅ በሙሉ አሉ ያ ግን ምክንያት ሊሆን አይችልም ሌዝቢያን ናቸው እንዳንልም ባላላቸው you know ለካ ወዶ አይደለም ሰው እንደዚህ ነው እኔ ድሮ ደነግጥ ነበር ኧረ አይባልም እንደዚህ ኧረ አይባልም ጋይስ ኧረ አይባልም ነበር እናቴ የአሜሪካን ሪከርድ ሲወጣ ከእግዚአብሔር ከፈጠረው ጌም እግዚአብሔር ከፈጠረው ሌዝቢያን ጋር ምንም ግንኙነት የለም ሁላችንም አንድ ነን አለቀ ጨርሻለሁ እኔ አሁን ሀገሬን ማያት በጄፍ ኤፕሰን አይን ነው ጄፍ ኤፕሰናችን ምን እያደረገ እንደሆነ ዓለማችን ላይ ምናየው ነገር ነው እያየንም ነው ያ ይሁላ ሀብት ይሁላ ገንዘብ ኢትዮጵያማ በልጽጋለች እኔ መቻል በልጽገችም አልኩኝ አንቺም በልጽገሽ እኮ የጄፍ ኤፕሰንን ፕላን እኮ ያካሄድሽ እኮ ነው ኢትዮጵያ ውስጥ አይደለም ተዋት ቆይ አንተ ድፍት በል አቦ ዘርማን ዘራችሁ ይለቅ ምንም እኔ ከዚች ቶፒክ ላይ ተነስቼ የትም አልሄድም ፈጊሳ አይለ ለሊልሳ አይለ ገፈርሳ አይለ
ደንዳሳ የለ፣ ገብረ ጻድቅ የለ፣ ኃይለ ጻድቅ የለ። ከዚች ላይ እኔ አልነሳም ስላችሁ አልነሳም። ከዚች ቦታ ላይ አልነሳም። ብድሬ ሳልመልስ ከዚች ጋር አልነሳም። እኔ ግን የምለው በጣም የሚገርመኝ ደግሞ የእውነት እግዚአብሔር ምስክሬ ነው። ግርምኝ ሄዳችሁ አንፎሎ አድርጉ ስላችሁ ጭራሽ አንፎሎ ገዝቶ አምጥቶ እናንተ ደግሞ ፎሎ አድርጋችሁ ጭራሽ 100,000 በአንድ ቀን ፎሎ ሲያደርጉ አስባችኋል? ዩ ጋይስ አዶናይ አንድ ነገር ልንገርህ አይደለ? ያ አንተ ወስፌ እኮ ነህ። ወስፌ ታውቃላችሁ? እኔ አዶናይን ወስፌ ነው የምለው። በቃ እንደ ወስፌ ነው። በቃ ሾል ያለ ነው አዶናይ። ይሄ አዶናይ ወስፌ ነው ለኔ። በአንድ ቀን አስባችሁታል? 100,000 ቴንክ ዩ ማማዬ። ይሄ ወስፌ እልህ ከኔ ጋር እንደተያያዘ የምታዩት በአንድ ጊዜ 100,000 ፎሎ ገዝቶ ፎሎ አስደረገ። አይገርማችሁም ጋይስ? አይገርማችሁም? እግዚአብሔር ምስክሬን እኮ ነው። እልሁ ማለት ነው ከኔ ጋር ያለው እልህ ማን አየኝ ትላል? ምን አባታችሁ? አንድ ጊዜ የሆነ ሰው ማን እንደሆነ አላውቅም፣ ቴዲ አፍሮ የሆነ ዘፈን አውጥቶ ሄዳችሁ ቴዲ አፍሮን እንትን ሪፖርት አድርጉት ይባላል ዩቲዩብ ላይ። የኛ ዘመዶች ሄደው ፎሎ አላረጉትም። በአንድ ጊዜ ዘፈኑ እላይ አልወጣም። እኔ ይሄ ህዝብ ወደዚህ ስለው እሱ ፎሎ ያስደረገው በነገራችን በአንድ ጊዜ በአንድ ቀን 100,000 ፎሎ የለም፣ በታሪክ የለም። ገዝቶ ነው ያደረገው። አያችሁ ምን ያህል ጭንቅላት ውስጥ እንዳለው እሱ ላይ አያችሁ። ደግሞ አላችሁ ተጨምራችሁ መታችሁ እዚህ ጋር 5 ሚሊዮን አንድ ይገባለታል። ትንሽ ጠብቀው ይገባለታል። ስለሚገባለት ችግር የለውም፣ ይገባለታል። የጃኒ ልጆች ብያችኋለሁ። የጃኒ ልጆች እውነት ጃኒን የምትወዱ ከሆነ አንፎሎ አድርጉት። እናንተ ሙጃዎች አንፎሎ አድርጉ። አንፎሎ እሷን የሱ ዘመዶች እኔ እኮ የሚገርመኝ እኮ የሱ ዘመዶች እናቱ በውስጥ በኩል አንድ ደግሞ ውሻ ለዚህ እየመጣ አንድ የሆነ ቅሌታም ሽማግሌ በሙሉ እየመጣ እዚህ ጋር ጂጂ እኔን ቆረቆ እንዳቁልቃላም አንድ ነገር እንዳትናገሩ። አንድ ነገር እንዳትናገሩ። ተያይዘን የት እንደምንሄድ ታውቃላችሁ።